ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ ንባብን ለጀማሪዎች የሚሆን እናያለን እናነባለን። ጀማሪዎች እንግዲህ ንባብ ፊደሎችን ከጨረሱ በኋላ እያንዳንዳቸውን ፊደሎችን በመጠቀም እንዴት ነው ንባብ ማንበብ የሚጀምሩ የሚሉትን ለጀማሪዎች የሚሆን የአማርኛ ንባብ እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ለእናንተ ቀጥታ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በዋትስአፕ፣ በኢሞ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን፣ ኮንታክት አድርጉን። በሀገር ውስጥም ያላችሁ በሀገር ውጭም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉ በምትፈልጉት ሰዓት የምትፈልጉትን ኮርስ ስራችሁን እየሰራችሁ መማር ትችላላችሁ፣ ወይም በአጭር ጊዜ መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ ይችኛዋ ማነች ስንል የመጀመሪያዋ እንግዲህ ከዚህኛው ስንነሳ ከእርሱ ምንድን ይላል? የአካባቢና የግል ንጽህና የአካባቢና የግል ንጽህና ከዚህኛው ጤናማ ለመሆን የአካባቢና የግል ንጽህናን መጠበቅ አስፈላጊ ነው። ፈጠን አድርገን ስናየው ጤናማ ለመሆን የአካባቢና የግል ንጽህናን መጠበቅ አስፈላጊ ነው። መልካም። እሺ፣ ሰዎች እንዳይታመሙ አስቀድመው ጥንቃቄ ለማድረግ የአካባቢያቸውንና የግል ንጽህናቸውን በሚገባ መጠበቅ ይኖርባቸዋል። ፈጠን ስናደርገው ሰዎች እንዳይታመሙ አስቀድመው ጥንቃቄ ለማድረግ አካባቢያቸውንና የግል ንጽህናቸውን በሚገባ መጠበቅ ይኖርባቸዋል። መልካም። የአካባቢን ንጽህና ለመጠበቅ የአካባቢው ማህበረሰብ አካባቢውን በጋራ ማጽዳት ይጠበቅበታል። ፈጠን ስናደርገው የአካባቢን ንጽህና ለመጠበቅ የአካባቢው ማህበረሰብ አካባቢውን በጋራ ማጽዳት ይጠበቅበታል ይላል። መልካም። በዚህም ሰዎች ማህበረሰብ
ከተለያዩ ከተለያዩ ተላላፊ በሽታዎች ማለትም እንደ ጉንፋንና ወባ ከመሳሰሉት ሊጠበቁ ይችላሉ። ፈጠን ስናደርገው በዚህም ሰዎች ማህበረሰብ ከተለያዩ ተላላፊ በሽታዎች ማለትም እንደ ጉንፋንና ወባ ከመሳሰሉት ሊጠበቁ ይችላሉ። መልካም። ሰዎች የአካባቢያቸውንና የግል ንጽህናቸውን ባይጠብቁ ምን የሚሆኑ ይመስላችኋል? ፈጠን አድርገን ሰዎች የአካባቢያቸውንና የግል ንጽህናቸውን ባይጠብቁ ምን የሚሆኑ ይመስላችኋል? በአንድ በኩል እያንዳንዱ ሰው የግል ንጽህናውን መጠበቅ ጤንነቱን መጠበቅ ይችላል። ፈጠን ስናደርገው በአንድ በኩል እያንዳንዱ ሰው የግል ንጽህናውን በመጠበቅ ጤንነቱን መጠበቅ ይችላል። የግል ንጽህና ሲባል ልብስን በአግባቡ ማጠብ ፀጉርን አጥቦ ማበጠር እጅን በሳሙና በደንብ መታጠብ እግርን መታጠብ የካልሲና የጫማን ንጽህና መጠበቅ ወዘተ ያካትታል። ፈጠን ስናደርገው የግል ንጽህና ሲባል ልብስን በአግባቡ ማጠብ ፀጉርን አጥቦ ማበጠር እጅን በሳሙና በደንብ መታጠብ እግርን መታጠብ የካልሲና የጫማን ንጽህና መጠበቅ ወዘተ ያካትታል። በጣም አሪፍ። በሌላ በኩል ሰዎች በአካባቢና በግል ንጽህና ጉድለት ምክንያት ሲታመሙ ፈጥነው ወደ ሐኪም ቤት መሄድ አለባቸው። ፈጠን ስናደርገው በሌላ በኩል ሰዎች በአካባቢና በግል ንጽህና ጉድለት ምክንያት ሲታመሙ ፈጥነው ወደ ሐኪም ቤት መሄድ አለባቸው። ሐኪም ቤት ሄደው
በሽታቸው ከተገኘ በኋላ የሚሰጣቸውን መድኃኒት በአግባቡ መውሰድ ይኖርባቸዋል። እሺ ፈጠን ስናደርገው ሐኪም ቤት ሄደው በሽታቸው ከተገኘ በኋላ የሚሰጣቸውን መድኃኒት በአግባቡ መውሰድ ይኖርባቸዋል። በአጠቃላይ ሰዎች የአካባቢንና የግል ንጽህናን መጠበቅና ሲታመሙ መታከም በጤና ለመኖር ያስችላቸዋል። ፈጠን ስናደርገው በአጠቃላይ ሰዎች የአካባቢና የግል ንጽህናን መጠበቅና ሲታመሙ መታከም በጤና ለመኖር ያስችላቸዋል።